መጠበብን ያመጣው መጨነቅን ያመጣው እኔም ይገርመኝ እየበላን እየጠጣን ዛሬ እخواني والله ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እኔና እናንተ አሁን እዚች ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው እኔ አግኝቼ በበላው እሚል ደግሞ ብዙ አለ ወዳችንም አልহামዱሊላህ አልጎደለው እኔና እናንተ አርፈንበት የወጣነውን ቤት ሚያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ የጎደለን ነገር የለም የጎደለን ነገር ቢኖር والله በውስጣችን ያለው የኢማን ጉዳይ ነው ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ የለም والله ስለዚህ ችግሩ የት ነው ያለው የተባለ እንደውን ኢማን ጋር ነው الله سبحانه وتعالى إيمانون يست بإيمان الله سبحانه وتعالى وبي أدرجن والله إيمان بقلب وسط يجمر بهذا قطر بهيوت وسط دنك نجاروتشين يسرّان ميدو إيمان كلا يبلا إنسان يبتاچهن نوم دتايم يارج إيمان كلا يبالله نجار تبقاتهن دتنور نوم يارج إيمان كلا ከመጨነቅ ይልቅ ደስታን ነው የምትመርጠው ኢማን ካለ ከሲያኒስ ሌሎች ሰዎች መኖር የማይችሉትን ህይወትን መኖር ትችላለህ ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ ለው يعلم الملوك وابناء الملوك ما نحن فيه من السرور والنعم لجادلونا عليه بالسيوف እኛ ያለንበትን የኢማኑን የዲያኒ የዕልሙን የኢባዳውን ደስታ መላያኒ ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋግተው ይቀበሉን ነበር ይላል ይሄንን የሚለው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ እናንተ ዛሬ በልተን የዋልነው ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው ለዛም ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ ከለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ አልহামዱሊላህ الذي رزقني هذا وكم ممن لا يجد هذا الله إنن يرزقني مسكانا يقباو يبلوت እኮ ደረቅ እንጀራ በረጠበ ውሃና በጨው ነው እኔና እናንተ ግን ዶሮ ይበላ ስጋ ይበላ ሁሉም ሳይጎልብን ጭንቀታችን ሌላ ነው ከምናውቀው ነገር ትንሽ እንዲ ያለ እንደውን አቃረለን እንቅልፍ የለ መበሳጨት ነው ራስ ማከክ ነው በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማን ኖር ነው የሚመስለን ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘ ከመሄድ ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር والله الله በሰጠ ነገር እየተብቃቃ ደስተኛ ይሆን የበላይን ሳው የበታችን እያየ ለካህም አለ ይያል ያመሰንገክ እንድትኖር ያረጋል ያጣነው ኢማን ነው እخوان ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ እናንተ ግን ዶሮ ይበላ ስጋ ይበላ ሁሉም ሳይጎልብን ጭንቀታችን ሌላ ነው ከምናውቀው ነገር ትንሽ እንዲ ያለ እንደውን አቃረለን እንቅልፍ የለ መበሳጨት ነው ራስ ማከክ ነው በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማን ኖር ነው የሚመስለን ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር
እያረጀ እንደሚሄደውላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ይሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግልህ አላህን ጠይቁ አሉ ነቢ አለይሂ ሰላም። እንግዲህ ማስታወስ ካለብኝ የዘመናችን ጣጣ የሚል አርዕስት ትንሽ ላስታውሳችሁ። ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ የሚኖርና በተለያየ ዓለም ላይ የሚኖር ሁላችንንም ሳናውቅ የነካን በሽታ አለ። እሱም ምንድነው? የዲፕሬሽን የስትረስ። በተለይ ውጭው ዓለም ላይ የምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ? ዋሻውኝ ይሄ ባህሪያችን ስለሆነ ነው፣ አብረንም ስለምንኖር። ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ ስብሓነሁ ወተዓላ ሙሐመድን የሚያክል ነቢይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይህንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበትም። ለምን? አላህ አለና። አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው፣ ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣው። ለዛ ነው ነቢ አለይሂ ሰላቱ ሰላም ኢማሙ ጠብራኒ፣ ኢማሙ ሐኪም፣ ኢማሙ ደይለሚ ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ አለይሂ ሰላቱ ሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉ ላህ አን ዩጀዲደል ኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ይሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግልህ አላህን ጠይቁ አሉ ነቢ አለይሂ ሰላም። ሁሌም አላህን ሱብሓነሁ ወተዓላ መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው። እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው። አንድ ታሪክ ልንገራችሁ። ቢላል ኢብኑ ረባህ ረዲየላሁ ዐንሁ አርዳ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህ እምነት ተከታዮች ማለት ነው ሰዎች እናውቀዋለን አይደል እንዴ? በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም ምንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር። ግን የቢላል ረዲየላሁ ዐንሁ መልስ ምን ነበረ? አሐዱን አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ። ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው
ቢላልን ጠየቁት ቢላል ሆይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱክ እንዴት ነበር ተቋቁም ያለፍከው አሉት ቢላል ምን ነበር ያለው مزجت حلاوة الإيمان بمرارة العذاب فطقت حلاوة الإيمان مرارة العذاب فصبرت الله يستنين يا إيمان انتفتنا قريشوش كم يسك أيون سك أيقا عدبال كتلا الله يستن يا إيمان تفتنا قريشوش نين كميكتون مال النوكتات قا وسنون عالفو የኢማኑ ጥፍትና ያንን አሸንፎ በዛ ምክንያት ቅጣቱ ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል ይሄንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው ለዛም ነው ሄራቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነብዩ አለይሂ ሰላቱ ወሰለም ብዙ ማለት ነው ከጠየቀ በኋላ አቡ ሱፊያንም ሳይዋሹ ስለ ነብዩ ባህሪ ሙሉ ለሄራቅላ ከነገሩት በኋላ ሄራቅላ ምን ነበር ያለው وكذلك الإيمان إذا خالطت بشاشته القلوب አሁን የነገርከኝን ድንቅ የሆኑ ስለ ነብዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ እሚበራው የኢማን ብርሃን ነው አለ ሄራቅላ ስለዚህ ኹዋኒ ምንም አላነሰንም والله ያነሰን ኢማን ነው ዲፕሬሽን የሚያመጣው የኢማን ይሄንን ስል ግን ሙእሚን አይጨነቅም አይጠበብም ማለት አይደለም ያለንበት ማለት ነው ምድር የት እንደሆነ አንርሳ ኹዋኒ አላህ ዱንያን ሲፈጥራት የመከራ የሁስቃይ የእንግልት ማለት ነው ምድር አርጎ ነው የፈጠራት ፍራሽ እንድትሆንልን አንጠብቅ አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን ይህ አላህ ለዱንያ የሰጣት ባህሪ ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ سئل ኢማሙ አህመድ متى يجد العبد طعم الراحة ኢማሙ አህመድ ሆይ ባሪያው ማለት ነው እንደው የቀልብን ራሃ የቀልብን መረጋጋት መች ነው የሚያገኘው ብሎ ተጠየቁ ኢማሙ አህመድ ረህመቱላሂ ዐለይሂ ኢማሙ አህመድ ለጠያቂው ሲመልሱ ምን አሉ عند أول قدم يضعها في الجنة مؤمن ማለት ነው የዚችን ዱንያ መከራ ረስቶ ከዚህ ጭንቀት ተገላግሎ ራሃና መረጋጋትን የሚያገኘው አንድ ግሩ ማለት ነው ጀነት መግባቷን ሲያይ ብቻ ነው አሉ يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى يجنة سوج يدنيا مكرا رستو جنة كقبوب على من يلالو الحمد لله الذي أذهب عنا الحزن بدنيا سنجنك بس سنتبببت ينبرون مكرا اسوقدو زاري لاي مالنا لجنة يابك انجيتا مسكانا يقباو مالت الله يا مسجنالو حتى كسرات بفيت مالنا راحة يلم لزمنا عنده سأل الرجل أحد التابعين متى أطمئن عند السومال انه عند ملكم سو تابعين طيقاچو عنده قلبي مشنو مترغاغاچو سيلوت اذا تركت الصراط وراءك صراطن الفه مالنو صراط كبستا جربا مونو ستاوك يزان غزي نو مترغاغاو سلازي اخواني باچرو لمالت يفلكوت ديبريشن ياسفلك ستريس ياسفلك ጭንቀት ያስፈልግም الله በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ የቦምብ ማለት ነው መከራን የሚያስተናግዱ የረሃብን መከራ የሚያስተናግዱ የሰላም ማጣትን የሚያስተናግዱ የቤት ማጣትን የሚያስተናግዱ ቤተሰብን ማለት ነው በማጣት የሚያስተናግዱ ዛሬ ወንድም ነገ እህት
ተነጎዳ አባት ያንም ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረስ ዓለም እየወጣህ ለመኖር ፈልግ والله ያጣነው ነገር የለም እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው والله ኢማን ቢኖር ባለን እንደሰታለን ኢማን ቢኖር የበላያችንን ሳይሆን የበታቻችንን ያየን እየተደሰትን እንኖራለን ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለ እንዳልኳችሁ ምእመን አይጨነቅም ማለት አይደለም አይጠበብም ማለት አይደለም እንዳልኳችሁ ምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው ምንኖረው ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር ራሱን ያየማን ያረጋጋ መኖር ግዴታው ነው والله ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየላዩን ያየን የበታችን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው አላህ Subhanahu Wa Ta'ala ኢማኑን ይስጥ አላህ በኢማን ከተዋቡ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ባላቸው ነገር ተብቃቅተው የሚኖሩ አላህ ያድርገን የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ነስር ላጡ ነስሩን ይስጣቸው ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል ግን እኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነው እውነተኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ ለምን እንዳልኩ ታውቃላችሁ ሰላታችንን ራሱ መልሰን ስናይ ኩል ሩቅ አትሂዱ ምን አይነት ሰላት እንደሆነ ሁላችንም ይያያል ኸዋኒ ነስር በቀላሉ የሚመጣ ነገር አይደለም ነስርኛ አልመነው ማታተኝተን አልመነው ጧት ስንነሳ በቀላሉ የምናገኘው ነገር አይደለም ስለዚህ ስለ ነስር ከማልቀሳችን በፊት ስለ አላህ ገዛ ከማልቀሳችን በፊት ሁላችንም ወደ ሌላ ምንቀስረውን ጣታችን ወደ ራሳችን መልሰን ሁላችንም ራሳችንን እንፈትሽ እኔ ከአላህ ጋር ያለኝ አላቃ ምን ይመስላል የሚለውን መጀመሪያ ወደ ሰው የሚቀሰረው ጣት ወደ ራሱ መልሶ ተቀሰው ወደ ራሳችን መልሰን ቀስረን እንፈትሽው ያኔ ችግሩን ነስር ለምን እንደራቀን ነስር ለምን እንዳላገኘን የአላህ ገዛ ለምን እንደራቀን የዛን ጊዜ ሊገባን ይችላል ግን እንዲምን ቀስር ከሆነ እንዲማንል ከሆነ والله ነስር አንጠብቅ አላህ Subhanahu Wa Ta'ala ነስር ያጡትን አላህ ነስር ይስጣቸው አላህ ማለት ነው ቤተሰቦቻቸውን ሁሉ አላህ Subhanahu Wa Ta'ala በመትኩ መልካሙን አላህ ይተካላቸው አላህ በዚህ ሰዓት የታመሙትን ሁሉ አላህ ይፈወሳቸው የተራቡ የተጠሙትን ሁሉ አላህ ያብላ ያጠጣቸው አላህ በዚህ ሰዓት እኔ ተጨንቄያለሁ ብሎ ለብቻቸውን ቁጭ ብሎ ወደ አላህ ማለት ነው ሩራቸውን የሚያሰሙትን ሁሉ አላህ ማለት ነው ሩራቸውን ሰምቶ አላህ እንደው ማለት ነው ነስሩን ይስጣቸው በዚህ ሰዓት والله ሞቶ ወደ ቀብር የሚገቡ አሉ አላህ ማለት ነው የሚሄዱበትን ቤት አላህ ያሳምርላቸው ሰከራት ላይ ያሉትን ሁሉ አላህ ሰከራቱን ያግራላቸው እኛንም አላህ እኹወ الاسلاميه አላህ በመሐከላችን ይመልስ አንዳችን ለአንዳችን የሚያዝን አንዳችን ለአንዳችን ችግር ለአንዳችን ችግር የሚሆን ዛሬ እኮ ያ ስለራቀ እኮ ነው ነስር ይራቅ ሁላችንም እኔ ማለት ጀመረ ወንድሜ ማለት ቀረ እህትም እኔ ማለት እህቴ ማለት ቀረ ታዲያ አላህ ነስር ይመጣል እንዴ ኢኽዋን እኔ ካልኩኝ እህትም እኔ ካለች ሙስሊም ለሙስሊም ወንድሙ እኔ ካላለ ሙስሊም እህት ለእህቷ ማለት ነው እኔ ካላለች እውነት የአላህ ነስር የሚመጣ ይመስላችኋል
እኔ እንደጠገብኩት ሙስሊም ወንድሜ መጥገብ አለበት። እህት ሙስሊም እህት ያ እንደጠገበ እንደራ ለራሷ ጠግባ እንዳደረችው ሙስሊም እህቷ እንድትጠግም ወይ ማዘን አለባት። ችግራችን ብዙ። ለዛም ነው ደራሳችን መልሰን ራሳችንን እንፈትሽ ያልኩት። የፈተሽን እንደሆን እንደሚቀስረው ጣት ያፍርና ለካ ችግሩ ሙስሊም ወንድሜ ጋር ሳይሆን ያኔ እህትም ከሆነች ምትቀስረው ጣት ለካ ችግሩ የእህቴ ችግር ሳይሆን ያ እዛ ዋጋ የሚገኘው ችግር በበለጠ መልኩ እኔ ጋር አለን ብለን በችግራችን እናፍርና የዛን ጊዜ ወደ አላህ እንመለሳለን። ግን አንቀስር፣ ወደ ራሳችንን እንፈትሽ። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين። እንግዲህ ያው የታወቀ ነው። እዚህ ጋር ከተቀመጥ መቆጣት አይቀርም። ቁጣዬን እንደ ምርቃት ወሰዱ። በእኔ እድሜ ያላችሁ እንደ ወንድም ሙስሊያን ተቀበሉ። በታች ያላችሁትን እንደ ታላቅ ወንድም እቀበላችኋለሁ። ከኔ በላይ ደግሞ በአባት ምትሆኙኝም እንደ አባት ማለት ነው ምከሩ። እኔ እዚህ ጋር መቀመጠው ኢኽዋኒ والله ለኔም ለራሴም አንድ ቀን እንለያያለን። ማንን ቀድሞ እንደሚሸኝ አላህ ነው የሚያውቀው። ሁላችንም የዛሬው ውበት አብሮ መቀማመጡ፣ አብሮ መብላቱ፣ ሐዘን ሲኖር አብሮ መተዛዘኑ፣ ደስታ ሲኖር አብሮ ማለት ነው መካፈሉ ይቀራል። እዛም ማናውቃት ጠባብ ቤት ሁሉም ትቶን ይመለሳል። ሁሉ ይቀራል። እንሸኛኛለን አንድ ቀን። አላህ ያችን ቤት ያሳምርልን፣ የጠበበች እንደሆነም ያስፋል።